ብሩኬ ኤፋን አስረድቶ ይቅርታ ጠይቆ ሀይሚን ወደ ራሱ ይመልሳል ብዬ ሳስብ ጭራሽ መጥቶ ኤፍሬም ላይ መዛት ጀመረ። ብሩኬ ሀይሚን የምትወዳት የምታከብራት ከሆነ ኤፍሬምን ይቅርታ እሺ ድጋሚ እንደዚህ አይነት ስህተት አልሰራም ብለህ ወደ ራስ መመለስ እየቻልክ ሀይሚን አንተ ግን መጥተህ ምን ታመጣለህ? አያገባህም፣ እንደ ወንድም ልትገባ አትችልም ምናምን እያልክ ስትዝትበት ነበረ። ብሩኬ ሀይሚን ከፈለካት ኤፍሬምን ማስረዳት ሞክር። ከመዛት ይልቅ ለማስረዳት መጥፎ ቃላት ከመወርወር ይልቅ በትዕግስት ይቅርታ ጠይቀህ ሀይሚን ወደ ራስን መመለስ ነው እና አላጠፋውም ብለህ ራስን አሳምነው ነው በለው። አይ ብሩኬ ትገርመኛለህ በለው። ነገሮች ተባብሰው ቀጥለዋል ጋይስ። እንደውም ዛሬ ሀይሚን የበለጠ የሚያስጨንቅ ነገር ነው የተፈጠረው። በመጀመሪያ ደረጃ ሀይሚን የምትወዳት የምታፈቅራት ከሆነ ብሩኬ ቤተሰቦቿን ማክበር አለብህ። ወንድሟን አባቷ ፈቅዶልኝ ነው የሰጠኝ እንጂ አንተ እንደ ወንድምነት ጣልቃ እንድትገባ አልፈልግም፣ አይመለከትህም እያልክ ነው። በደንብ ነው የሚመለከተው፣ ስለ እህቱ ይመለከተዋል። ምክንያቱም ጋሽዬ ባለፈው ሀይሚን ገፈታትሯ ስለሄደ ኤፍሬምም ለምን አልገፈተራትም ማለት የለብም፣ መብቱ ነው በእህቱ ላይ ጣልቃ መግባት። አንተን ማስጠንቀቅ የማይሆን መንገድ ስትይዝ በቃ ሰው እንዳላት እንድታስብ ማድረግ አለብህ ብሩኬ ማለት ነው። ኤፋ ላይ መዛት የለብም፣ ምክንያቱም በግድ ከወንድሟ መንጭቀ ልትወስዳት አትችልም። አንተ ሀይሚን ከፈለግካት በትዕግስት ኤፍሬምንም ሳትነካ ሳትሳደብ በስነ ስርዓት ማናገር ነው እንጂ እኛ ያክል ማመነጫጨቅ። አባቷ ፈቅዶን የሰጠኝ አንተ አይመለከትም ምን ማለት ነው? እህቱ ናት እኮ በደንብ ይመለከተዋል። ሲቀጥል ደግሞ ወንድሞቹ የብሩኬ ወንድም ተቡረቀረቃችሁ። ኧረ በስመ አብ እናንተ ምንድን ነው ካሜራ እየደነቀናችሁ ዝም ብላችሁ የምትቡረቀረቁ? አያገባም አያገባም ምን ማለት ነው? አያገባም ምንም ያገባው እኔ ካሜራ ደቅነህ ምናምን በውስጣት መቅረት። እናንተ ካሜራ ደቅናችሁ ስለነሱ የምታወሩት ምንድን ነው? የእናንተ ቀላል ኖርማሊ ነው። በሀይሚ በኩል ግን በጣም ችግር አለ። እናንተ ካሜራ እየደቀናችሁ እየሸቀላችሁባቸው አይደል እንዴ? እናንተ በየቀኑ ቪዲዮ እየሰራችሁ መታችሁ እኮ እናስታርቅ ሳይሆን እናንተ እዛ ሆናችሁ ሀይሚ እንዲህ አርጊ ብሩክ እንዲህ አርግ ምናምን እያላችሁ ነው እንትን የምትሉ። ሲቀጥል እኔ ቤት መታችሁ አሮጊት ምናምን እሰየው፣ አሮጊት እድሜ ጸጋ ነው፣ ፈጣሪ እድሜ በሰጠኝ። አሁንስ ባጭር እየቀረን ተቸግረናል። እሰይ እንኳን አሮጊት ሆንኩ። እንደ እድሜ ጸጋ ነው ማፍረብ መስሏችሁ ነው? ደግሞ አሮጊት አትበሉኝ እሺ። አሮጊት አይደለም፣ ምክንያቱም እናንተ ከኔ በላይ አሮጊት ናችሁ። አዩዝ ማለት ነው የጦዛችሁ ጡዝን ጡዝ አሮጊት አሮጊቶች የጦዘጦዛችሁ ማለት አሮጊቶች ገና 24 ዓመት ወጣት የምትመኙ አሮጊት የጦዘጦዛችሁ ጡዙን ጥዚት እዛው ጦዝ። አዎ ሀይሚዬ የኔ ጠንበለል የኔ ሸበላ። አዎ በሀይሚ በኩልማ መሰደብ ብቻ ሳይሆን ፎቶ መዘቅዘቅ የደረስኩበት ነገር ነው። ሀይሚዬ እንድትነካ አልፈልግም። ክብሯን ሲያስጠብቅላት ወንድሟ እኔ ከብሩክ እንድትለይ አልፈልግም ብያቸዋለሁ። እንድትፈልግ አልፈልግም። ግን ብሩኬ በደንብ ስነ ስርዓት መያዝ አለበት፣ መስመር መያዝ አለበት። አሁን እንኳን ያጠፋው ጥፋት ይቅርታ ሀይሚን መልስልኝ ከዚህ በኋላ አስተካክላለሁ እንደ ማለት መጥቶ ኤፋን አያገባህም አይመለከትም ምን ታመጣለህ እያለ ይዝትበታል። ፌር ነው ብላችሁ ታስባላችሁ? ፌር አይደለም። ስለዚህ እኔ ቤት መጣችሁ አንቺ አሮጊት፣ አንቺ ቅንቅናም፣ አንቺ ምናምን የምትሉ ሰዎች እንደፈለጋችሁ መሳደብ ትችላላችሁ። ለምን 30-40 ዱክ አትጽፉ? አኬ ፍኒ ምን አገባኝ እንዴ የኔ ውዶች። አይላቤት ሶማች በጣም እንደምወዳችሁ ታውቃላችሁ። ብትሳደቡም ምክንያቱም እያያችሁ ላይክ እያደረጋችሁ ስለሆነ ለኔ ጥቅም ነው። ብትሳደቡም እኔ በእናንተ እየተጠቀምኩ ነው። አይ ሰብስክራይብ አድርጋችሁ ለምን ትቃጠላላችሁ የኔ ውዶች? የኔ አሮጊቷ ወሬ ካልተመቻችሁ ውልቅ ከቤቴ። እኔ በግድ ሰብስክራይብ አድርጉኝ ምል ሰው አይደለም። በነገራችን ላይ ግን የተሰማኝ ነገር አስተያየት እሰጣለሁ። ከላስ ሰው አትጨቃጨቁኝ አትበሉብኝ። ሀይሚዬ የኔ ውድ ደግሞ በዚህ ምክንያት እንድትጨናነቂ አልፈልግም። ስለዚህ ወንድሞቹ ሆናችሁ ቡሩኬ ስነ ስርዓት ይዛችሁ ይቅርታ ጠይቃችሁ ሀይሚን ወደ ራሳችሁ ብትመልሱ ይሻላችኋል። እየመጣችሁ ቤተሰቧንም ወንድሟንም ከምታስፈራሩ እናንተ ይቅርታ ብላችሁ ሀይሚን ወደ ራስ መልስ። ቡራዬ ከፈለካት። ከዛ ውጭ ግን ወንድሟ ላይ ይዛትክ ምናምን አይደለም፣ በእልህ አይደለም የሚሆነው። እንዴ አጥፍቻለሁ ብሎ ሰው ይቅርታ ይላል እንጂ ጭራሽ መጥቶ ኤፋ ላይ ይዝታል እንዴ? በጌታ በኢየሱስ ስም እኔ ታውቃላችሁ፣ ቡራ ይመቸኛል፣ ከሀይሚ ጋር እንደሆነ እፈልጋለሁ። ግን ደግሞ በእሱ ምክንያት ሀይሚ እንድትሰደብ እንድትዘረጠጥ ብዙ ነገር እንድትሆን የማልፈልግ ሰው ነኝ። ገብቷችኋላ? ሀይሚዬ ከብሩክ ጋር እንድትሆን እኔ እፈልጋለሁ፣ እንዲለያዩ አልፈልግም። እዚህ ጋር ብሩክ ሀይሚን ወግኝ የምናገር የሚመስላችሁ ሰዎች በቃ ብሩክ ይስተካከል። እንደዚህ ሆኖ እስከ መቼ ይቀጥላል? በቃ አሁን ሀይሚ በጣም ነው የምትጨነቀው፣ በጣም እንደምትጨነቅ ግልጽ ነው። እና ቡራዬ ኤፋ ላይ በዚህ ልክ ይዝታል ብዬ በጭራሽ ነው ያልጠበቅኩት። መጥቶ ቢያንስ ለማስረዳት ይሞክራል፣ ይቅርታ ይጠይቃል እንጂ ጭራሽ ምን ታመጣለህ እንደ ወንድምነት ጣልቃ እንድትገባ አልፈልግም ምናምን እንዴ ፌር አይደለም የምር።
እንደ ወንድም ጣልቃ ቢገባ ምንድን ነው ችግሩ? እሺ እህትህ ናት፣ አዎ ትችላለህ። ካጠፋው ካስከፋት ይቅርታ፣ ከዚህ በኋላ እንደዚህ አይነት ስህተት አልሰራም ብለህ መመለስ እየቻልክ ግን ቡራ ኤፋ ላይ በጣም ዛትክ። ምን ታመጣለህ? ምንም አታመጣም። አባቷ ነው የሰጠኝ። እንዴ አባቷ እንደዛ ሲገፈታተርላትማ ደስ ብሎ ነበር። ያኔ እሷን አብረ እየሰደብካት ምናምን እየተገለገልክ ያዙ ይልቀቆኛ አብሬ ያልሆንም እያልክ ነበር። እና አባቷ አደራ ቢሰጥህም አደራህን ከበላህ ወደ ወንድሟ መመለስ አለባት። አደራ የሰጠህ እንድታስጠፈጥፋት፣ በጥፊ እንዲመቷት፣ እንዲሰድቧት ሳይሆን በስነ ስርዓት ከሴቶችም ከወንዶችም ተንከባክበ ጠብቀህ እንድትይዛት ነው። አዎ እስካሁን ክብሯን ጠብቀህ ቤት ውስጥ ይዛታል። በዚህ በጣም አደንቃለሁ። አዎ እንደ ወንድ ስሜት ሳሸንፍ ምናምን ሴትነቷን አክብረህ መያዝ በጣም ደስ ይላል። ግን ደግሞ ሴቶች እየመጡ አፋቸው እንዲከፍቱባት እያደረካት ነው። ይሄ ክብር ነው፣ የክብር ጉዳይ ነው። ከምትወዱ ሰው ጋር አለኝ የምትሉት ክብሬን ያስጠብቅልኛል የምትሉት ሰው በሱ በኩል ሴቶች እየመጡ አንዷ አርግዣለሁ፣ አንዷ አፍቅሬዋለሁ፣ አንቺ እኮ ፍቅረኛሽ አይደለም አልፈልግም ብለሽዋል፣ ጥርግ በይ እያሉ የመሳሰሉትን ቃላት እየተናገሩ ጥፊም እስኪሰነዝሩባት የደረሰ በሱ ምክንያት ነው። ስለዚህ ኤፋ ትክክል ነው። ሀይሚ ተመታች፣ ወደቀች፣ ታመመች፣ እስክትሞት መጠበቅ የለበትም። ኤፍሬም ወስዶ ምንድነው ብሩኬ ማድረግ ያለበት ይቅርታ ጠይቆ ሀይሚን መመለስ፣ ድጋሚ እንደዚህ አይነት ስህተት አልፈጥርም ማለት። ኤፍሬም ደግሞ እህቱን ወስዶ ብሩኬ ድጋሚ እንደዚህ አይነት ስህተት እንዳይፈጥርና እች ልጅ የሆነ ነገር ብትሆን ይጸጽተኛል እኳል ነው ያለ ኤፍሬም ማለት ነው። እውነት ነው። የማንም ወንድም እንደዚህ አይታገስም። ሲቀጥል ወንድም አይደለም ለሌላ ነገር ነው ወስዳት የምትሉ ማለት ነው። እናንተ በሽተኞች፣ ጤና የሌላችሁ ስታስጠሉ እናንተ ከወንድማችሁ ጋር ሌላ ነገር ወንድም አይደለም ለሌላ ነገር ይወስዳት። ጌታ ሆይ ቶሎ ድረስ ምንድነው ችግራችሁ ግን? በስመ አብ ወልድ ምን ሆናችሁ ነው? በጌታ በኢየሱስ ስም ወንድሟ ባይሆን ያጎቷ ልጅ ሊሆን ይችላል። እናንተ ካጎታችሁ ልጅ ጋር ትላላችሁ፣ ያክስታችሁ ልጅ ጋር ትሆናላችሁ። እሺ ያጎቷ ልጅ ነው። ታዲያ ምን ይጠበስ? ያጎት ልጅ ሞከው ከወንድም በላይ እንደሚሆን ማወቅ አለባችሁ። በእኛ በክርስቲያን ሙስሊሞች አላቅም፣ ሙስሊሞች ያክስት ያጎት ልጅ ይጋባሉ ይመስለኛል። በኢትዮጵያ ግን አይቻልም። እኔ እዚህ አይቻሉ ሲጋቡ ያክስቱ ልጅ እና ያክስት ልጅ ወደዛ ወደ ኢትዮጵያ ራሱ የሚጋቡ አሉ አንዳንድ አካባቢዎች። ሙስሊሞች ሊችሉ፣ ክርስቲያን ግን ማለት በእኛ ያክስት ልጅ ማለት ወንድም ነው፣ ያጎት ልጅ ማለት ወንድም ነው። እኔ ኢትዮጵያ ሙስሊሞቹን በእኛ አካባቢ ያሉት ያክስት ያጎት ልጅ አይጋቡም። ሩቅ ቦታ ሄደው ምናምን ነው የሚያመጡት እንጂ ዘመድ ከዘመድ አይጋባም። እና እኔ ነውር እንደሆነ ነው የማውቀው። እናንተ ደግሞ ነውር አይደለም ብላችሁ ያጎቷም ልጅ ቢሆን ወንድሙ አይደለም ግዴታ መወለድ እኮ የለበትም። ያክስት ልጅ ያጎት ልጅ ወንድም ነው። ይሄን ማወቅ አለባችሁ። እና እንደዚህ አይነት ባለየ ሀሳብ የምታስቡ ሰዎች ልብ ይስጣችሁ። ሌላ ምንም ልላችሁ አልችልም። ከዛ ውጭ ግን ሀይሚዬ በዚህ ነገር ልትጨናነቂ አይገባም። ኤፍሬምን ቢሆን ነገሩን ማክረር የለብህም። ትዕግስት ይኖርህ። ብሩኬ ደግሞ ከመዛት ከመሳደብ ከመቆጣት ይልቅ በትዕግስት ኤፍሬምን ወይ ይቅርታ መጠየቅ ለማስረዳት መሞከር እንጂ መዛት አያገባም አይመለከትም ልትለው አትችልም። ምክንያቱም እህቱ ናት፣ ያገባዋል፣ ይመለከተዋል። መቆንጠጥ መቅጣት የሱ ኃላፊነት ነው። ምክንያቱም ሀይሚ ለምንድን ነው እንደዚህ ጨዋ ሴት ስነስርዓት ያላት ክብሯን ጠብቃ እንድትኖር ያደረገችው ለምንድን ነው? የቤተሰቦቿ አስተዳደጋቸው ነው። እንደፈለገች አድርገው ሞልቃቅ አድርገው ቢያሳድጓን ኑሮ ሀይሚ እንደዚህ ክብሯን የጠበቀች ሴት ስነ ስርዓት ያላት ሴት አትሆንም ነበረ። አስተዳደጋቸው ነው ብሩኬ ለአንተ ጥሩ ሴት እንድትሆንልህ ያደረገ። የእነሱ ውጤት ናት ሀይሚ። ስለዚህ ለፍታ አሳድገው ምናምን ያልሆነ ቦታ ስትወድቅ ማንም ወንድም ዝም ብሎ ሊያይህ አይችልም። እና አይገባም ያገባም የምትሉ ሰዎች በጣም የምትገርሙኝ። ከወንድም በላይ ማንም የሚያገባው ሰው የለም። ገባችሁ? ባል ባዳ ነው፣ የሆነ ሳጥሏችሁ ነው የሚሄድ። ወንድም ግን ወንድም ነው፣ የትም ሊሄድ አይችልም። እና ኤፋን አሁንም እኔ ደግፈዋለሁ ማስጠንቀቁ። ይልቅንስ ብሩክ ይቅርታ ጠይቆ ሀይሚን ወደ ራሱ መመለስ ነው ያለበት እንጂ መዛቱ ፌር አይደለም። ብሩክ የራሱ ማለት ነው። ሀይሚን የምትወዳት ከሆነ ይቅርታ ጠይቅ።